እሸቱ አፈቀላጤ ነው በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበስ ነው ያለው እኛን አላቆየን በደቂቃ ነው ያሳመነው እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው ማን ነው የሚዲያ ባለሙያ ሉላ እና በመጀመሪያ ደረጃ አዶናይ ወንድሜ እንኳን ደስ ያለ ቲክቶክ አዋርድ ትምህርት ቤት ስለከፈትክ ለዚህ ስኬት በመብቃት በጣም ደስ ብሎኛል። ለምን ሰርጀሪ አልሰራም ብያሰብኩኝና ጡቴን ሰርጀሪ ተሰራው እና ምንድነው የሚያደርጉላችሁ የሆነ ፕላስቲክ አለ ውስጡ ጄሊ ሞላና ይገባል። ሰላም የኤላሾ ቤተሰቦች ዛሬም እንደተለመደው አሪፍ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችን በፊት ለቤቱ አዲስ የሆናችሁ ወይንም ደግሞ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ የምትሏን የደወል ምልክት በመጫን ቤተሰብ ሁኑኝ። ቤተሰብ የሆናችሁኝ ደግሞ ላይክ በማድረግ ቪዲዮውን እንጀምራለን። ሰማ ቤቢ ወይ ቤቢ ሰማ ቀደም ማለት ነው ዳይብ ገብቼ ነበርና ማለት ነው እንዴት ነው ባለ ሀብት እንደዚህ ተጠበሽዋል? ምን ባለ ሀብት ኪዝ ነው ያገኘሽው አይደል? ኢን ሚሊየንስ እኮ ነው የሚከፈለው ምናምን ነገር በጣም ባለ ሀብት ነው እንዴ ምን ተጠበርሽዋል? እኔ ደግሞ ግራ ገባኝ። እኔ የምትለኝ ሁሉ ጊዜ እኔ ምንም የለኝም አንቺ ነሽ ያለሽኝ ነው የምትለኝ። የትኛውን ልመን ቤቢ ሸመርሽ ነው ነምረኝ ነው የትኛውን ልመን ማን ነው እንደዛ ያለሽ እንዴ? ሁሉም ሰው ነው የሚለኝ እንዴ ባልሽ ኢን ሚሊየንስ ነው የሚከፈለው እና መሻቸው እኔ እኮ በእምናቸው ደስ ይለኛል። ለማመን ማየውና ምሰማው ይለያያል። እንግዲህ ቤቢሽ አንቺም አታውቂው ነገር የለም። ጅንጀና ነው ወይ እኔ ብቻ ነኝ ያለው ግን ንገረኝ። አንቺ ብቻ ነሽ ያለሽ ቤቢሽ ታውቂያለሽ? አዎ የለም ማለት ምንም የለም እኔ ብቻ ነኝ ያለው። ግን የምር በሎሽ እንደዛ ኢሚሊየንስ ነው የሚከፈለው። ሌላኛው ወርሽ እንደዛ አሳጎርጓሪ እሱማ እንደዛ ይከፈለው ዳ አይ ቤቢሽ ታውቂያለሽ ምንም የደበኩት ነገር የለም። እንግዲህ ግን አሜን ብለናል። አሜን ይድረስብን እንደዚህ ይድረስብን አሜን አሮባልታ አሜን ይሁንልኝ። እኔ ባለ ሀብታም ነው ኢን ሚሊየንስ ይከፈለ እኔ ፍቅር አሜን ኢን ሚሊየንስ እንዳሉት ባለ ሀብት ያርግልኝ አሜን። በጣም እንደዚህ አይነት ምርቃት ያድላችሁ። ብር የምትቆጥቡ ሰዎች ማለት ነው ገንዘብ የምትቆጥቡ ሰዎች ማለት ከምን ላይ ተርፏችሁ ነው ማለት እኔ እኮ ብር ካደረ ማለት ነው በቃ ኬክ ነው የሚመስለኝ ይበላሻል ብዬ ነው ማስበው። የማያምረኝ ነገር የለም በቃ በነገር እያልኩ ነው ማጨበጨው ማለት እናንተ እኮ መሸለም ያለባችሁ ነው። ይሄ እኮ ትልቅ ጥበብ ነው ባይዛው ማለት እንዴት ነው ራሳችሁን የምትገዙት? እንዴት ነው እንደሌላችሁ መሆን የምትችሉት? እኔ እኮ ያንዳንድ ሰውን እንዲህ ታርጋችሁ አካውንቱን ስታዩ ፌንት ከኔ እኮ ማን ጋሽ በላቸው ግቢ ማለት ነው ጥበቃው ሁለት መሬት አለው ባንክ አካውንቱን ባያችሁ አረ ሁለት ሚስት ማለት ላይፍ ንግድ ባንክ ተጠቃሚዎች አንዴ ሰብሰብ ብላችሁ አዳምጡኝ። ባንኩ ከ9 ሰዓት በኋላ አገልግሎት አይሰጥም ተብሏል። ማክሰኞ ሰኔ 23 ቀን 2018 የዓመቱ የበጀት መዝጊያ ቀን በመሆኑ ጋር ተያይዞ ማለት ነው በእለቱ ሁሉም የባንክ ቅርንጫፎች ከቀኑ 9 ሰዓት በኋላ አገልግሎት እንደማይሰጡም አሳውቀዋል። ታዲያ በዚህም ባንኩ ማለት ነው ደንበኞች ከወዲሁ አስፈላጊውን ዝግጅት እንዲያደርጉ ያሳሰበ ሲሆን ማለት ነው ሁሉም የባንኩ የዲጂታል የክፍያ አማራጮች አገልግሎት እንደማይሰጡም አስታውቀዋል። ወዳጅ ዘመዶቻችሁ ሼር ያድርጉላቸውና ከወዲሁ ጥንቃቄ አድርጉ። መልካም እና ለእናትሽ አትነግራትም? እናትሽን ልትዋሻት ነው? ወይኔ ኧረ እኔማ እነግራታለሁ እንዴ እናቴ ውሸት አትወድም እንዴ የሆነ ነገር ግልጽ አድርገሽ ከነገርሻት ማለት ነው ምንም ነገር ነው ማትከለክልሽ። አዎ በጣም ስማርት ናት እናቴ ነው የምልሽ። አሁን ስትመጣ ማለት ነው ዛሬ የቤት ልደት እንደሆነና ፕሮግራም እንዳለብን እስከ 4 እስከ 5 ሰዓት እንደማመሽ እነግራታለሁ አይደለ? እሺ ነው የምትለኝ። አዎ እንደውም ብር ራሱ ትሰጠኛለች ነው የምልሽና አዎ በመነጋገር ነው የምታምነው እናቴ። ውያው በጣም አራድዬ ናት። አዎ ማይ መጣሽ እንዴ? አዎ መጣ። ዛሬ የቤት ልደት ነውና ፕሮግራም አለ እስከ 4 ሰዓት ላመሽ እችላለሁ። ችግር የለውም ሂጂ። አዎ ሂጂ ችግር የለውም። እንደውም ቆይ
ለአንዳንድ ነገር ይሆንሻል። ይሄንን እኔ ውሸት ነው የማልወደው። ቴክኖሎጂ ይልሃል እዚህ ጋር ሲጀመር ቻይና ሳይሆን አበሻ ነው ያገኘውን ነገር የሚበላው። ወክ በላው፣ ፌንት በላው፣ አፈር በላው፣ እቁብ በላው፣ አሬም በላው፣ ቁማር በላው። ሲደነግጥ ውሃው በላይ፣ ሲናደድ አፈር ብላ፣ እግር ብላ፣ ደቼ ብላ፣ እርሜን በላው። ኧረ አሁንስ የህዝብ አንጀቴን በላው። ያው ልዩነታችን ቻይናዎቹ ምግብ ነው የሚበሉት፣ እኛ ደግሞ ቃል ነው የምንበላው፣ ወሬ ነው የምንበላው። ቃሉን፣ ነገሩን፣ ወሬውን ነው የምንበላው። የበረሃው ሀገር ስላ እንዴ ማይኮ ምንድነው? ምን ሆነ ነው? ምንድነው? አረ ሸንጠላን ዞር አድርጎ ለምን ዞር አድርጎ አትከነኝ ጎናታ አንተ ስፖርት ትሰራለህ? አረ ጣልበናት አንተ እኮ ለምንድነው ነገር ምን ወንድ ልጅ ሸንጠላ ይዘህ በዚህ ጊዜ ሴታ ሲያስብላሉ ሴታ አንተ ስፖርተኛ አይደለህ? አረ ዞር በል ከሸንጥለው የሚደረስኩልሽ መች ነው የሚደርስልኝ ብለሽ ስትጸልይ ነበር። በአብዛኛው ጊዜ ወንዶች ዣንጥላ መያዝ አይወዱም። ልንገርክ ምን ነው ልንገርክ ኤክስክ ማለት ነው አየር ብትሆን ኖሮ ትተነፍሳት ነበር ወይ አታስብ። መልስልኝ የመጣልኝ አልተነፍሳትም። ምንድነው መልእክት ነው? ስለዛ ለአንድ ሴት ብለህ እኔ ትተህ ልትሞት ነው ማለት ነው። እንዴት ቆይሽ እንደዛ ሆነ ላስብ። ትተነፍሳታለህ ወይስ አትተነፍሳትም? ተነፍሳታለሁ ካልክ ለሷ ብለህ እኔ ትተህ መሞት ነው የምፈልገው። ኮቆያ አንቺ እኮ ሻት በጣም ያዋከብሽኝ። እሺ እንትን ነው አማረገው ነው አትተነፍሳትም? ትተነፍሳታለህ። አንቺ ኔክስ ያርጊ አንቺን ተነፍስሻለሁ ዘላለም። ከኔ ጋር መለየት ነው የፈለከው? በለው ነበር የምትፈልገው ማለት ነው። ሁሌ አብረሽ ሁሌ በሰከንድ እየተነፈስኩሽ እኮ ነው አብረሽኝ ነሽ ማለት ነው። አይ እኔ ኤክስክ ማድረግ ትፈልጋለህ? እንዴ እሺ ሁለቱም መልስ ካልሆነ ምንድነው መልስ የለውም። አልተነፍሳትም አልክ። ትተነፍሳታለህ ወይ አትተነፍሳትም? እሺ አይ ኤክስ አድርጌ ተነፍሳታለሁ። ማንን? አንቺን አርጌሽ አላልክም፣ አርጌ ነው ያልከው። እሷ እኮ አንቺን አርጌ ነው። አዎ አንቺን አርጌ ኤክስ ሌላ ሳላገባም ግን ተነፍሳለሁ። ኤክስ ግን ሞን ስለምችል አንቺን እየተነፈስኩ እኖራለሁ። እሺ መልካም ኤክሱ ነኝ። ኧረ ምን አይነት ፈተና ውስጥ ነው የገባው? በቃች ከባድ ፈተና ነው እንዴ! ጸበደላላ መልከታችሁ አይመልከታችሁ አላቅም፣ ግን ማለት ነው ይሄን የመሰለ መልክ ይዤ ማለት ነው ቤቴ ኩርምት ብዬ ቁጭ ብያለሁ በባዶ ሆዴ። እግዚአብሔር ያሳያችሁ በባዶ ሆዴ ማለት ነው። ለዚያውም ሐሙስ ስመጣ ማለት ነው መንገድ ላይ እያለፍኩኝ በሆነ ሬስቶራንት በኩል እንዲሳልፍ ማለት ነው ሴቶች ተሰብስበው ማለት ነው ቁርጥናሽ ክትፎነሽ ምናምን ይበላሉ፣ ይጎራረሳሉ ምናምን ማለት ነው። እግዚአብሔር ያሳያችሁ እንግዲህ በእውነት እኔ እርቦኛል ነው የምላችሁ የኔ የመሰለ መልክ ይዤ ማለት ነው። ግን ጠርቶ ነይ እንኳን ላጉርስሽ እንኳን ያለኝ የለም ማለት ነው። ጾም ነው ታውት፣ ግን ላጉርስሽ እንኳን ያለኝ ሰው የለም። እኔ አሁን ምን ማድረግ እንዳለብኝ ነው በህይወቴ ግራ ይገባኝ። በቃ አረፍ ቡኩ ላውካ መሰለኝ። አይዞ ሳትሉ ግን እንዳታልፉ። ማድረግ ያለብሽማ መስራት ነው። መልክ እኮ ምግብ አልሆነሽም አይደል እንዴ? ስለዚህ ስሪና ተመገቢ። ባልሽን መጠየቅ ያሉብሽን 3 ጥያቄዎች ነው አሁን የምነግርሽ። በደንብ አዳምጪ። አንተ ደግሞ ጥያቄ ስትጠይቅ በስነ ስርዓቱ መልስ። አንደኛ በረሮ ሆኜ ብፈጠር ኖሮ ተወደኝ ነበረ ወይ ብለሽ ጠይቅ። ሁለተኛ አያድርገውና ማለት ነው በሞት ሌላ ሚስት ታገባለህ ወይ ብለሽ ጠይቅ። ሶስተኛ ደግሞ ማለት ነው እቺኛው በጣም ወሳኝ ነች። ዓለም ሁሉ በጎርፍ ቢጥለቀለቅና ማለት ነው አንድ መርከብ ተሰጥቶክ እዚህ መርከብ ውስጥ አንድ ሰው ብቻ ነው ይዘህ መግባት የምትችለው ብትባል ማን ነው ይዘህ የምትገባው? ወይ ያ እንደዚህ ብለሽ ጠይቂውና ማለት ነው ቁርጥሽን እወቂ። እኔ እንደውም ካንቺ ጋር ምን አጨቃጨቀኝ? በቃ እነዚህ ጥያቄዎች ጠይቂውና ማለት ነው ለህይወትሽ በጣም ጠቃሚ መልስ አግኚ። አንዳንድ ሰዎች ግን በኢየሱስ ስም እንዴት ነው የምትሻገሩት? ግን በጌታ ስም ምርቃት ይሁን እርግማት አላቀም፣ ብቻ መኪና ይስጣችሁና እንደናንተ አይነት የሚሻገር ሰው ነፍ ይስጣችሁ። ምርቃት መስሏችኋል? ግድ የለም መኪናዋን ብቻ ይስጠኝ። ከዛ በኋላ ያለውንማ ፍሬን ለማመድበታለሁ። ችግር የለም። አንዳንድ ሰዎች አሉ ከሀገር ሊወጡ ኤርፖርት ሲደርሱ ደውለውላችሁ ደህና ሁኑ በቃ ከሀገር ልወጣ ነው የሚሏችሁ። አንዳንድ ሰዎች አሉ ቢዝነስ ከከፈቱ በኋላ ለምርቃቱ ሄ እንደዚህ የሚባል ቢዝነስ ከሌ ቦታ ጋር ከፍቻለሁ ኑና መርቁልኝ የሚሏችሁ።
አንዳንድ ሰዎች አሉ ፍቅረኛ እንዳላቸው እንኳን ሳታውቁ ለሰርጋቸው የሚጠሯችሁ። አንዳንድ ሰዎች ደግሞ እርጉዝ መሆናቸውን ሳይነግሯችሁ ለክርስትና የሚጠሯችሁ። እነዚህ ሰዎች የገባቸው አንድ ነገር አለ። ሰዎች ሁል ጊዜም ቢሆን ዳውንፎላችሁን ወይም ውድቀታችሁን ይጠብቃሉ ወይም ይፈልጋሉ። እነዚህ ሰዎች ደግሞ የቅርቤ የምትሏቸው ይወዱኛል፣ ያግዙኛል፣ ይተባበሩኛል፣ የህይወቴ አካል ናቸው የምትሏቸው ሰዎች ናቸው። ብዙ ሰዎች ጸሎት ሲያደርጉ ለራሳቸው እድገትን ከመለመን የበለጠ የእናንተን ውድቀት ይለምናሉ። ኤነርጂ ኮንታጂየስ ነው። ህልማችሁን፣ አላማችሁን፣ ግባችሁን የነገራችኋቸው ሰዎች በፊታችሁ ስቀውና በርታ በርቺ በሏችሁ፣ ከጀርባችሁ ግን በልቦናቸው ኢነርጂያቸው የሄት የክፋት የውድቀት ይሆናል ወደ እናንተ። ባላችሁ ነገር ሳይሆን በሚኖራችሁ ነገር ይጨነቃሉ፣ ይቀናሉ። ራሳቸውን መቆጣጠር አይችሉም። ሲጸልዩ ስለ ውድቀታችሁ ይጸልያሉ። ሀዘናችሁን ይመኙላችኋል። ከጀርባችሁ ያሽማጥጧችኋል፣ ያሟችኋል ወዘተ። ይህ ሁሉ የምነግራችሁ ምን ለማለት ነው? አላማ ካላችሁ እንዳትሸወዱ። ለማንም አትናገሩ። አንገታችሁን ደፍታችሁ ለአላማችሁ፣ ለኢላማችሁ፣ ለጎላችሁ ብቻ ታማኝ ሆናችሁ ቀጥሉ። ቢካዝ የኔ የምትሏቸው ሰዎች ሁልጊዜ እናንተ አይደሉ። በትክክል ዝምታ ወርቅ ነው የሚባለው ለዚህ ነው። ዝም ብለህ ስራህን ስራ፣ ከዛ በኋላ ውጤቱ ራሱ ጮክ ብሎ ይናገራል። በተቻለ መጠን እነዚህ ትልልቅ ሀሳቦችና ትልልቅ አላማዎች ሲኖር ደብቅ፣ ጃኬት ስር ድብቅ አድርገህ ከዛ በኋላ ውጤቱን ታሳያለህ። ውጤቱ ራሱ ይናገራል። የአያቴ ቤት ሲሄድ ሁሉ ጊዜ የሚገርመኝ ነገር ጠዋት ላይ ምናምን ክትፎም ጥብስም ቀርቦልህ ትበላና ከአንድ ከ10 ደቂቃ ምናምን በኋላ አንተ ልጅ ራበህ አይደል? ያሁን እኮ ነው ክትፎ የቀረበው ምናምን ስትል ኧረ በኋላ እባክህ ታስታውቃለህ። አሁን ገንፎ እሰራልሃለሁ እሱ እስኪደርስ ድረስ በ2 ኪሎ ሙዝ አሞቅ ምናምን ነገር። እኔ እንደዚህ አይነት እንክብካቤ ከአያት ቤት አብዛኛው አያቶቻችን እንደዚህ ናቸው። በላንም አልበላንም በቃ ባዶ የሆነ ነው የሚመስላቸውና አብዛኛው አያት ቤት ይሄ ነገር በጣም ይስተዋላል። አያት ቤት ሄዶ ደግሞ ማንንም እኔ ነኝ ያለ ጀግናም ቢሆን ምግብ ሳይበላ መውጣት አይቻልም። እስኪ እናንተስ አያቶቻችሁ ቤት ስትሄዱ የገጠማችሁን ኮሜንት ላይ ጻፉልኝ። ስማ አሁን 50 ሚሊዮን ብር ቢኖር ማለት የቲቲ ሂደት ትዝናናለህ? የምር አረ እያሰብክ እንደሆነ ረፈር በእናትህ 50 ብር እኮ የለም ከኪሱ ያስበል። ረፈር በእናትህ 50 ብር የለም። ህልሙን ሳያጣጥም እኮ ነው የቀሰቀስከው። አይ ጓደኛ ግን ክፉ ነው። ምን አለበት 2 ደቂቃ ብትሰጠው ህልሙን እንኳን ቢያጣጥም ትንሽ ቢያስብበት ምን ነበር? አይ ጓደኛ የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። ሰላም ድምፅሽን አሰሚ እያሉኝ ምንም ያው አለሁኝ ይሄው ቀጤማ እየሰራሁ አለሁላችሁ ውዶቼ፣ የሽሮ ሜዳ ልጆቼ፣ ሁሉም ቤተሰቦቼ ሰላም ናችሁ? አለው ዘንድሮ የዘንድሮን የኑሮ ሁኔታ እንዴት ትገልጪዋለሽ? መንግስት ሰራተኛ የኑሮ ውድነት ሲያንዳንድ ነገሮች እኮ መንግስት ሰራተኛ ከመጀመሪያው ኑሮም ተወደደም አልተወደደም እንደሱ ያው ነው። ሲጀመር ያልተወደደ ጊዜ ምንም የለም። አውቆ እንደምንም ቁርሱን ሳይበላ ይቆጥብና አንድ ጃኬት እና አንድ ጫማ ይገዛል። እሱን በየሳምንቱ ያጥባል። በቃ ያለው ይመስላል እንጂ ነጋዴ ደግሞ ዝርክርክ ብሎ እየደለው ይመስላል። አሁን የሁለቱ ሲወዳደር መንግስት ሰራተኛ እንደነ ነጋዴ ሌላው ባለሀብ በጭጭቅ ያለም አሮጌም ለብሶ ባንክ ሲሄድ 300 ሺህ ብር ነው የሚዋጣው። ይኸውልህ ባንክ ሲሄድ እኔ በራሴ ስላየሁት ነው። እኔ ደግሞ ሙጥጥ አድርጌ 300 ብር ነው ያወጣው ማለት ነው። የዛ ላይ እኔ ተሽዬ ነው ባለባበስ የተገኘው። ሰንደል ምንም አጭሼ በቃ ጥሩ ደስ ብሎኝ ነው የሄደው። እሱ ግን 300 ሺህ ብር አውጥቶ በማግስቱ 150 ሺህ ብር ነው ያተረፈብኝ። 450 ሺህ ብር ሆኖ እኔ ደግሞ 300ውን አጥፍቼ እባካችሁ መድረሻ 300። ለምን ታዲያ የመንግስት ስራውን አለቀውም? ወደ ንግዱ ዓለም ለምን አገባ? ታይ ተጽፏል። የመንግስት ሰራተኛ ሆኜ ተጽፏል። ዳውን እንድኖር ተጽፏል። ይሄን መቅደድ አልቻልኩም። ሰው ግዴለህ መቅደድ አልቻለም። ቀልድ ቢመስልም ግን የብዙ የድሮ የመንግስት ሰራተኛ እውነታ ነው። ስለዚህ አበር እያያችሁ አትለፉ። ስለዚህ እኛ ጋር ቁባት ገባ ልግባ አገባ ደራሽ ስንት
እሷ ነች እንዴ? እሷ ግቢ እኮ ነው ተከራይቼን እንዳልለወጥ እኮ ነው። አሁን ማታ ሲጋ ምናምን ገዝቼ እንደምገባ ቅናት እኮ አርባክ ጸባይ ስለሌለ ነው። አንተ አይደለም ጎረቤት ሲጀመር እኮ ጎረቤት የምታውቀው ሰው እኮ አይጠግም። አርባክ የምታውቀው ሰው ይሻላል። ተፈጣዩን አንተ እንደዛ ትላለህ። ስላልሰጠች ነው ግን እኮ ከጎሰሎንክ እቁብ ግባሽ እቁብኛው በቀን 3000 ቶሎ ትበትናላችሁ። አዎ ይሄ ይቀመጣ አንተ አስብበታለሁ። አንተ እቁብ ነው እቁብ ግባ አንተ አስብበታለሁ። እቁብ ግባኛ ጋር እኔ እቁብ አልወድም። እንደውም ለማኝ ነኝ ሲያን በአብዛኛው ለማኞች የራሳቸው ነገር እንዳላቸው በደንብ እናውቃለን። በይበልጥ ደግሞ ያኔ የብር ኖት የተቀየረ ጊዜ የበቃ የኔቢጤ የተባለ ይዞ የሚመጣው በማዳበሪያ የነበረው እንደገና ደግሞ ሲሞቱ በያልጋቸው ስር ምናምን የሚገኘው የብር መጠን ብዛት በጣም ብዙ ነውና በአብዛኛዎቹ የራሳቸው የሆነ መኪና ይኖራቸዋል። ታክሲ እንደዚህ ትልልቅ መኪናዎች ያሰራሉ። ግን ልምድ ሆኖባቸው ይሁን ለምን እንደሆነ አላውቅም በዛው ልመናው ይቀጥላሉ። ግን ይሄንን ስል ምስኪኖቹም እንዳሉ ሆኖ ነው ደግሞ እንደዛ ተቸግረው ምንም ሳይኖራቸው ደግሞ በባዶ የሚለምኑም አሉ። ስለዛ እንግዲህ እነዚህ የሚያሳዩን ቁብተኞቹ ናቸው። ቁብተኞቹ ለማኝ ማለት እንግዲህ ባለሀብቶቹ ማለት ናቸው። ማረቤን ያያችሁ አላየንም ባካችሁ ማረቤን ያያችሁ አላየንም ባካችሁ መቱ መቱ አቀዝቅዙ ወደ ሰማይ ያስፋውዬ ችምንድና ያስፋውዬ ችምንድና ያስፋውዬ ችምንድና ያስፋውዬ እዚህ ጋር አልገባኝም። የልጅነት ጊዜያችንን አልጨረስንም ነው ወይንስ ትልቅ ሰው መሆን ሰለቸን አይነት ይሁን አልገባኝም። ብቻ ለማንኛውም ተመራቂዎች እንኳን ደስ አላችሁ እላለሁ። ቤብ ወይ ቤብ ቀይ ከለር ማለት ነው። ቀይ ቀላ አካልን፣ ነጭ ደግሞ ነጣ አካልን፣ አረንጓዴ ምንድን ነው የምንለው? አረንጓዴ መልስ ልብህ ነው። አረንጓዴ ቀይ ቀላ ነው ምን? እሺ ነጭስ ነጣ ነው ምን? እሺ ጥቁር ጠቆረ እንላለን። አረንጓዴ አረንጓዳ እንዴ አረንጓዴ አረንጓዳ ነው ምን? እሺ ቡኒስ ቡኒስ ቡናማ ቡናማ አይደለም። ነጭ ነጣ። እሺ ጥቁር ጠቆረ። ቡኒስ ቦነነ አረማው ጤቂ ኦፊሻሊ አንተ ወርዶች ሆነዋል። እስኪ ተመልካቾች እዚህን ጥያቄ መልስ ኮሜንት ላይ አስቀምጡልኝ። አንተ ግን ስንት ሰዓት ነው የምተኛው? እኔ ሌሊት 10 ሰዓት ነው የምተኛው። እንዴ ከዛ ስንት ሰዓት ነው የምትነሳው? ከዛ 11 ሰዓት እነሳለሁ። እንዴት አንድ ሰዓት ብቻ ተኝተህ ጤነኛ ትሆናለህ? ኧረ በጣም ጤነኛ ነኝ። እንዴት አንተ የምታስበው? ከዚህ በላይ እንዴት ጤነኛ ነኝ? አንድ ሰዓት ብቻ አረፍታለሁ። እንደዚህ ብቻ ነው የሚያስለፈልፍ። እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣሁት። ሰላም በላል። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው እየዞረብኝ ነው ዶክተር። በጌድ ምንድን ነው ይመስለው? ሳያይ ያመናት ውበቱ ሲሻለው ነበረ እኮ። አይ ጉድ አረገው አይኑ። ጉድ ያረገኝ አይኔ ነው ብሏል። ጉድ አረገው። ደርሻለሁ አልኩ። ስንፍታታ ነው የምናመሸው ዛሬ። ደርሻለሁ ወንድም ወንድም ብር ጥራል ወንድም
ደስ በል ነው። አይ ፈጣሪ ታቋርጥ። አይ ደክመሃል። ደክሞኝ ፈጣሪ ነው። በቃ በጣም ጮሃል አይደል? ይሄ እኮ በቃ ህሊናን በሰላማዊ መንገድ ስታታልለው ማለት እንዲህ ነው። እናቴ አግብቼ ብታይኝ ደስ ይለኛል፣ ግን የሆነ ሰው ደስ እንዲለው የምታደርጊው ነገር አይደለም፣ ህይወትሽ ነው። ከዛ ስፔሻሊ ለሴት ልጆች ፕሊዝ ላይክ ረፍዶ አያውቅም። በህይወትሽ ለራስሽ እድል እስከሰጠሽ ድረስ ረፍዶ አያውቅም። የራሱ ጊዜ አለው። በየትኛውም ጊዜ ይምጣ። ኦልሶ የአንድ ሰዓት ከማንም ሰው ጋር አይነጻጸርም። ያ ሰው የራሱ የሆነ ኤክስፔክቴሽን አለው፣ የራሱ ላይፍ አለው እና ከሌ እንደዚህ ሆኖ እኔ እንደዚህ ብዬ ቀርጭ በጣም ብዙ ጊዜ ሴቶች ስለሚሉት ነው፣ ስለተነገረ ነው። ካላገባሽ እስከዛሬ ያለ ስኬት መሆን የቻልሽው ሰው በቃ ገደል ገብ ኖ አክቹሊ በጣም ብዙ ነገር ሰርታለች፣ በጣም ብዙ ነገር ለመሆን ሞክራለች፣ ኑራለች፣ በጣም ጥራለች። እሱ ብቻ አሁን ሴት ልጅ እንደ ሰው መታየት አለባት መጀመሪያ እና አይ ቲንክ ከትዳር ጋር ያለን አታችመንት በጣም በጣም ከባድ ነው። በግፊት ግን ፕሊዝ ዶንት ዱ ኢት። እነዛ ሰዎች አይኖሩትም። የአንድ ቀን ሰርግ ነው አብሯቸው ኤክስፒሪየንስ የሚያደርጉት ነው። እኔ ለግፊት መማች ሰው አይደለም። ትዳርን ወይ ደግሞ አብሮነትን የምትደግፊ ሰው ነሽ? አሜን። ከአንድ ሁለት ይሻላል የትኛውም ነገር። ሰው ሀሳቡን ትደግፊዋለሽ? የራስሽ ሰው ካለሽ ከአንድ ሁለት ይሻላል። ምክንያቱም ይሄ ትንንሽ ነገሮች አሉ ከቀንሽ መጨረሻ እንደዚህ ብዬ ባወራው ብለሽ መታሰብ የሆነ ሰው አለ። ትልቅም ነገር እኮ አይደለም አይደል? እንደዚህ ብዬ በመንገድ ሳልፍ እንደዚህ አይነት ሰው በጣም ተራ ነገር የሚመስሉ ነገሮች ከሰው ጋር ስትኖሪያቸው ያምራሉ። በጣም ከአንድ ሁለት በጣም ያምራል። ግን ምን ያህል እንደዛ ትዳር እንድትናፍቅ የሚያደርግ ትዳር ታውቂያለሽ ብትይ በጣም ትንሽ ናቸው። አዎ ይሄ የማህበረሰባችን ችግር ይመስለኛል። በአብዛኛው የማህበረሰባችን አመለካከት የስኬት ጥግ ልበለው በቃ ብቻ የሆነ ነገርን ብታደርግ መጨረሻው ትዳር ነው። በቃ ትዳር ስትይዝ ነው ተሳካለት፣ አሁን የቀረ ይሄ ነው እያሉ ወደ ሆነ ነገር የሚገፋፉና ለሰው ደስታ ወይንም የሰው ስሜትን ለመጠበቅ ተብሎ ወደ ትዳር መግባትን እኔም አልደግፈውም፣ በሙሉ ለሙሉ አልደግፈውም። በቃ የራስህን ህይወት ነው የምትኖረው። የራስህን እቅድና የራስህን ጊዜ አድርገህ የራስህን ውሳኔ መወሰን ያለብህ እንጂ ለሰው ደስታ ለሰው ታይታ ተብሎ የሚደረግ ነገር በኋላ ላይ በጣም ከፍተኛ የሆነ ዋጋ ያስከፍላል። ስለዚህ በራሳችን እንመራ ነው የምለው። እኛ ሀገር አንድ ሴት ስትወልድ ትራስጌዋ ጋር ቢላዋ ይደረጋል። ምንም ሃይማኖት ሊኖራት ይችላል። እንዳትወጪ መጋኛ አለ፣ ግን መጋኛ ይመታታል፣ ቢላ መብረቅ ምናምን። ኤንዌይስ ከዛ እዚህ ማለት ነው አሜሪካ ካትሪና እኮ ወለደች እና በሁለተኛ ቀኗ ማለት ነው። እሺ የኛ ሀገር መጋኛ ምንድን ነው? አልሰለጠነም። አሁን እነሱ እየሮጡ ነው፣ ልንገረው ብዬ ነው፣ ንገሩት መጋኛውን። እዚህ እየሮጡ ነው በሁለተኛ ቀናቸውና ለምንድን ነው ለይታ የምትመታው? ሲጀምር ድሃ ላይ ሁሉም ይበረታል። እሺ እነሱ ሀብታም ስለሆኑ እያሽቃበጥክ ነው መጋኛ፣ እኛም ብቻ እዛ የምትመታል። እነሱ ይሮጣሉ። እሺ ደግሞ ሌላው ማለት ነው ይቀጫል። እንደሱ አትቀፉት ህፃኑን፣ ሆዱ ቦአው ይወርዳል። ሆዱን እንትን በሉት እንዳይጠጣ እንትን። እነሱ በወለዱ በስድስተኛው ቀን እንዲህ ህፃን እንቺም ያክል ህፃን አንጠልጥለው ካፌ እንትን ብለ እኔ ማለት ነው በእንግሊዘኛ ይቀጫል የለው፣ በእንግሊዘኛ ቦአው ይወርዳል የለ። እንዴት አድርጌ ልንገራቸው? በቃ ሲያዙኝ ማለት ነው ፖስት ማሽን ላይ ሆኜ እያልኩ ነው የምጽፈው ክርስቶስን በቃ እንዲያንጠልጥለውት። ከዛ ግን ሰርቫይቭ ያደርጋል። ጠንካራ ናቸው፣ ያድጋሉ። እንደዛ ነው ያደጉት። እኛ ሀገር ማለት ነው እንደ ስንወለድ በቃ እንደ ቅቤ ቃማን እንደስተይዘን እንደ እንቁላል። ከዛ ፈተናው የሚጀምረው ስናድግ ነው። እነሱ ጋር ደግሞ ሲወለዱ እንደ ሰንጠልጥለው ከዛ ላይፋቸው እየበራ እየተቃና ሄደው ሲያድጉ ነው። እና እኛ አንፈልግም በቃ ስንወለድ አትንከባከቡን፣ ስናድግ የተሻለ ህይወት እንዲገጥመን። እኔ እንደዛ ነው እየተሰማኛል። የወሊድ ልዩነትና ለመጋኛውም ንገሩት እና እየተንከባከባችሁ እዚህ ወይ ቦአው ይወርዳል መጋኛ ምናምን እያላችሁ ነው እዚህ ከሰው በኋላ ያስቀራችሁን። ይሄ ባህላችን ነው። መጋኛው ግን ከዚህ ሀገር ያልወጣበት ምክንያት ቪዛ ከልክሎት ይመስለኛል። የቪዛ ጦት ነው ወደዛ ያልመጣ። ሃይ ጋይስ አንድ ነገር ላጫውታችሁማ። ሁለት ልጆች አሉኝ አላልኳችሁ? እና የዛሬ 8 ዓመት አካባቢ ምናምን በቃ ሰውነቴ በወሊድ ምክንያት ያመጣው ለውጥ ደስ አላለኝም እና ለምን ሰርጀሪ አልሰራም ብዬ አሰብኩኝና ጡቴን ሰርጀሪ ተሰራው እና ምንድነው የሚያደርጉላችሁ? የሆነ ፕላስቲክ አለ ውስጡ ጄሊ ሞላና ይገባል
እና እሱ ሞላ ብሎ ተለቅ ብሎ እንዲታይ ያደርገዋል። እና አሁን ሰሞኑን የሆነ ነገር አሳሰበኝ። ምን አሳሰበኝ መሰላችሁ? ይሄ የሚገባው ነገር ዘላቂ አይደለም። ከተወሰኑ አመታት በኋላ አልፈልግም ካላችሁ ይወጣል። ያለበለዚያ ደግሞ ወጥቶ አዲስ መግባት አለበት። እና እሱ አሳሰበኝና ራሴን ነው ነገር ጠየቅኩት። ቆይ እኔ አልኩኝ ባለፉት አመታት እንደዚህ ሰርጀሪ በመሰራቴ ህይወቴ ላይ ምንድነው ያደረኩት ቁም ነገር ምንድነው ያመጣው ለውጥ ህይወቴ ላይ ብዬ ሳስብ አንድ ቁም ነገር ማስተዋወስ አቃተኝና ምንድነው አቴንሽን አግኝቼበታለሁ። የተቃራኒ ጾታ ለመልበስ ምናምን ተጠቅሜበታለሁ ለመዘነጥ። ከዛ በተረፈ ግን ምንም ቁም ነገር ማስተዋወስ አቃተኝ። እንደው አይ ቲንክ እንደዛ አይነት ነገር ላይ ያልሆነ ነገር ላይ በጣም አቴንሽን አድርጌ ወደዛ ነገር እንድሳብ እዛ ውስጥ እንድገባ አድርጎኛልና እሱን እያሰብኩ አሁን በእኛ ኮሚኒቲም እንደዚህ አይነት ነገር እንሰማለን። ለቃውን ሰማለው እንደዚህ ተሰርታ ነው ምናምን ይባል እንደሌሎቹ ባይው ማለት ነውና ምን ለነገራችሁ እንደዚህ የምታስቡ ሴቶች ካላችሁ እኔ ስላለፍኩበት እንገራችሁ። በወሊድም ይሁን ለውጡ በተለያየ ምክንያት ማለት ነው እንደዚህ አይነት ነገሮች እንደዚህ ሰርጀሪ ምናምን መሰራት ጊዜያዊ ደስታ እንጂ ዘላቂ ደስታ አያመጣም። ዘላቂ ደስታ የሚሆነው ምንድነው መቀበል ነው። በምንም ይሁን ለውጡ በተፈጥሮ መንቀይረው በተፈጥሮ መቀየር ማንችለው ግን ተቀብለን መኖር ነው። ምክንያቱም እንዳልኳችሁ በጣም ውድ ነው ሰርጀሪው። ፈርማችሁ ነው ሪስክ ስላለው ብዙ ሰዓት ይፈጃል። ብዙ ምርመራ አለው። የእንቅልፍ መድኃኒት ተሰጥቷችሁ ነው እሱ ራሱ በጣም ሪስክ አለውና ይሄንን ስታስቡ በቃ እግዚአብሔር በሰጠን ነገር ደስተኛ ሆኖ መኖርን የመሰለ ነገር የለም። እኔ ምንም አልሆንኩም፣ ግን ሰርጀሪ ላይ ያሉ ህይወታቸው የሚያልፍ ከሰርጀሪ ወጥተው ህይወታቸው የሚያልፍ ሴቶች አሉ። ያንዳንድ ሴቶች አይቆይም 9 አመት አይደለም ምንም ያህል ጊዜ የማይቆያል። የሚገባው ነገር ተፈጥሯዊ ስላልሆነ ሰውነታቸው ሪጀክት ያደርገውና መውጣት ያለበት ሁላ ሴቶች አሉ ጊዜው ሳይደርስ እና ይሄንን ስናስብ በቃ እግዚአብሔር ይመስገን ብለን በተፈጥሮ ነገር እንደሰት። አንዳንድ ሴቶች እንደውም ሱስ ራሱ የሚሆንባቸዋል። ምክንያቱም ሳይዝ መርጣችሁ ነው በመትፈልጉት እና አንዳንድ ሴቶች ይሰሩትና ከዛ ምን ይሆናል መሰላችሁ ሳይዙን ይለምዱትና ያንስባቸዋል። ከዛ እንደገና ይሄዳሉ ያንን ሁሉ $1000 አውጥተው እንደገና ሲሰሩ አንዳንድ ሴቶች 2-3 ሲሄዱ በመሀል ህይወታቸው የሚያልፋል። እንዳልኳችሁ ውድ ነው ያ ሁሉ ፕሮሰሱ ያ ሁሉ ሪስክ እየተወሰደ ለሚያልፍ ነገር ምንም ዘላቂ ያልሆነ ደስታን ማሳደድ ነው የሚሆነውና በቃ እንደዚህ የምታስቡ ሴቶች እንዳልኳችሁ በተፈጥሮ ደስተኛ ሆኖ ሰውነታችንን በወሊድ የተቀየረ የተፈጥሮ ነገር ነው ተቀብሎ በልጆቻችን ደስተኛ ሆኖ መኖር ነው። እንደዚህ አይነት ነገሮች ሪስክ ያላቸው ዶክተር ለጤና ለማትረፍ የሆነ ዶክተር ሪኮመንድ አድርጎ ምናምን ያልሆነ ነገር እንዳልኳችሁ ከጥቅሙ ጉዳቱ ነው የሚያመዝነውና ባለን ነገር በተፈጥሮ ነገር ደስተኛ እንሁን እና ይሄን ታሪኬን ላጋራችሁ ፈልጌ ነው። ቻው። ይሄንን ነገር 100% ነው መስማማበትና ካላትም ልምድ አንፃር ነው ይሄንን ነገር የተናገረችውና አሁን ላይ ያለው የሶሻል ሚዲያ ጫና ሴቶችን ወደ ሰርጀሪ ነው በቃ የሚያሳስባቸው የሚሮጡት ወደ ሰርጀሪ ነውና ያ ነገር ደግሞ ትክክለኛ ነገር የውስጥ ስሜትን የውስጥ ደስታን አይገዛም። ጊዜያዊ ነው እንደተነገረው ጊዜያዊ ደስታን ነው የሚገዛል። ስለዚህ ትክክለኛ ደስታና እውነተኛ ውበትን የምናገኘው ራሳችንን በመቀበል ብቻ ነው። ራሳችንን ስንቀበል ትክክለኛውን ነገር እናገኛለን። ስለዚህ የሶሻል ሚዲያውን ጩኸት የሌላ ነገሩን ትተን ራሳችንን ወደ መቀበል ብንሰራ መልካም ነው እላለሁ። እኔ እኮ የኢትዮጵያ ኮንትራክተሮች በጣም ነው የምትገርሙኝ። እግዚአብሔር አሁን ይሄን ለአይነ ስውራን ብላችሁ ነው የሰራችሁት። እሺ መጣ እሺ ይሄን የሚያክል ብሎኬት ፊት ለፊቱ አለ። እሱ ይገርማል እንዴ! እሺ እዚህ ጋር ደርሶ ይሄ ምን ማለት ነው? መጡ ከባድ ነው እንግዲህ በጣም ከባድ ነው። ይሄ መጨረሻው እዚህ ጋር ነው ማለት ነው እንግዲህ ከባድ ቤብ አሁን የምለቀው ቪዲዮ ስንት ላይክ ቢያገኝ እንደ ቻሌንጅ አይቼ ነው። ግን ለኛ ደግሞ it's gonna be ስንት ላይክ ቢያገኝ ይሄ ቪዲዮ አውጣለሁ ማለት ፒክቸር ኖ ፒክቸርህን አብረን እየመረጥን አውጣለሁ ስትይ በመንገድ ላይ ዋጋ ስንት ነው ብለሽ ፒክ እንደምታረጊያት እንትን አውጣለሁ ስትይ ትንሽ እንደ አይደለም
ፒክቸርን ወይ አብረን ቪዲዮ መስራት ምን ጀምረው ስንት ላይክ ልታወጪ ፊት በላይክ ልሽጪ ረከስ የምር አይ ምረጥ ስንት ፎሎወር አለሽ 160 ባስራባሽ ስንት ማለት ነው ቪዲዮ ሰደርሽ ላይ ያኔ አስብበታለሁ አንቺ 1.5 ከደረሽ እኔ አብረሽ ቪዲዮ ሰራለሁ 1.5 ሚሊዮን ምን ባሰር ሲባዛ ላይክ ፎሎ አይደለም ላይክ አስተያየታችሁ መጨረሻ 1.2 አስተያየት እንዴ አንተ ለመውጣት ላውጣ እኮ ነው ያልኩ ማለት ላንተም ጥሩ እኮ ነው እንዴ የምር ሳያቃ አስተያየት ማውቶ ማተጠቀመ የወጣች የተጠቀመች አንድ ነገርኝ እስቲ ሁሉም እንዴ አቀለኔ መጨረሻ የቤቱ ሳብ ነው 1.2 የመጨረሻ ዋጋ አረ ከዚህ በኋላ የምር ከእንቱን የማይመጣው በዚህ አይ መጨረሻ አባቱ ስለማን እንዴ አንተ ምን ሆነ ነው ሰውዬ የወቅክ ባልኩ አረ የመጨረሻ ዋጋ አሁን አንቺ እዚህ ብትጠብቂ በተሻለ የሚያወጣኝ አላጣም የምር ሰው ከፒክቸርን ፖስት ከሚያደርግ ቲክቶክ ላይ ከሚያወጣት ማለት ነው ተናገርና እኔ ሚስት በክብር ላውጣ ከቲክቶክ ላይ አሃ በክብር ነው ያለችው እና ከቀንስና እኛም እኔ ይወር ያላት አስብለን አንተ ደግሞ እስኪ ይሄን ቪዲዮ ያው ከኤ እስከ ዜድ በቁጥር ስንት እንደሆነ ከነገርከኝ ቶሎ ከነገርከኝ ይሄው 1000 ብር እጄ ላይ ያለው ይሰጣሉ ከኤ እስከ ዜድ ከኤ እስከ ዜድ ኤ ቢ ሲ ዲ አይ 16 አንተን መድረክ ላይ ሳይህ አይኖቼ በእንባ ተሞሉ። እኔ ልጅ መጎበዝህን ማለምህን ፈገግታህን ቀጥል። ይሄ ጅማሬ ነው። እኔ ሁሌም ከጠገብ አለው። እናትህ ትኮራባሃለች፣ ትወዳለች በማለት ተዋናይት ሰላም ተስፋዬ የልጇን መመረቅ አስመልክታ የተሰማትን ደስታ በኢንስታግራም ስቶሪዋ ላይ አጋርታለች። አዎ ወቅቱ እንግዲህ ሰኔ አይደለም የምርቃት ወቅት ነው። ኬጂዎችም የተመረቁ ነበሩ። እንደዚሁም ከትልልቅ የትምህርት ተቋማትም የተመረቁ አሉ። ለተመረቃችሁ በሙሉ እንኳን ደስ አላችሁ እላለሁ። አለ የተባለ ሰርግን ያስናቀው የኬጂ ተማሪ ምርቃት በምትመለከቱት መልኩ እንግዲህ ከተማችን ውስጥ አሉ የተባሉ ተሽከርካሪዎች እንዲሁም ደግሞ በተለያዩ አበቦች ተንቆጥቁጠውና ተውበው ይህ የምትመለከቱትን የኬጂ ተማሪ በዚህ ሁኔታ ምርቃቱን ደስታውንም እንግዲህ በአደባባይ ያከበረ ነው የሚገኘው። ከዚህ ጋርም ተያይዞ እንግዲህ የምትመለከቱት ምስል በርካቶችም እየተነጋገሩበት የሚገኝ ጉዳይ ሆኗል። እንደሚታወቀው እንግዲህ ሰኔ የምርቃት ወቅት ነው። ከዩኒቨርሲቲዎች ከተለያዩ ቦታዎች የተመረቃችሁ ሰዎች እንግዲህ ምርቃታችሁን በምን አይነት ሁኔታ እያከበራችሁ ነው? ሐሳባችሁን በኮሜንት መስጫው ላይ አርሱን። በያላችሁበት ቸር ይግጠማችሁ። ሰላም ወይ ዘንድሮ ማያሳየን የለም። በመጀመሪያ ደረጃ አዶናይ ወንድሜ እንኳን ደስ ያለ ቲክቶክ አዋርድ ትምህርት ቤት ስለከፈትክ ለዚህ ስኬት በመብቃት በጣም ደስ ብሎኛል። ሌሎቻችሁም ኢትዮጵያ ውስጥ የምትኖሩ በተክላላ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ምክንያቱ ደግሞ ኢትዮጵያ ውስጥ ተምሮ ከአንድ እስከ 12 ዩኒቨርሲቲም ተምሮ ምንም ስራ የለም። ስለዚህ ለምን እናስተምራለን? ለምን በየግል ትምህርት ቤቱ እንበዘበዛለን? ለምን በየመንግስት ትምህርት ቤቱ ለምን እንልካለን? ቀጥታ ልጆቻችሁን አዶናይ አዋርድ ቲክቶክ ትምህርት ቤት መክተት አለቀ። እዛ ተምሮ ይወጣል፣ በቲክቶክ ገንዘብ ሰርቶ ይመጣል። ምክንያቱም ያኛው እንደሆነ ተለብቶ ተምሮ ስራ በሌለበት ሀገር አሁን ገና አዶናይ የኮሌጆች ሁሉ የዩኒቨርሲቲ የሚያስንቅ ትምህርት ቤት ኢትዮጵያ ውስጥ ከፈትክልን። እንቁላልም ይቀባ፣ ዱቄትም ይቀባ፣ አፈርም ይንከባለን፣ ዋናው ገንዘቡ ነው። ለዚህ ሰዓት ኢትዮጵያ ውስጥ የሚያስፈልገው ገንዘብ ነው ለመኖር። ስለዚህ አዶናይ ትምህርት ቤት እየሄደ ይማራል፣ ቲክቶኩን ያጠናል። መጽሐፍ ሳርጋሃል መጽሐፍ ፈተናዎችንም አስጠኞችንም ቅጠርልን። በረብ አድርጎ እንዲማሩ ነው የምንፈልገው ብራችን እስካወጣን ድረስ።
ምክንያቱም ተምሮ ስራ ከሌለ በቲክቶክ ደግሞ ልጆቻችን አስተምረን ምን እንደሚያገኙ በአንተ እናያለን ለማለት ነው። እንኳን ደስ አለህ። አዎ እኔ እዚህ ጋር እንኳን ትንሽ ተቃውሞ አለኝ። ምክንያቱም ለምን ትምህርት ቤት እንልካለን ወደዚህ እናደርጋለን አይደለም። ምክንያቱም በመጀመሪያ ደረጃ ለማንበብም ለመረዳትም መሰረት ያስፈልጋል። ማንበብ መጻፍ መማር አለብህ እና ያንን ከተማርክ በኋላ ነው አስተውሎቱም መጥቶ ነው እንጂ ቲክቶክ ላይ መስራት አሁን ላይ እኮ በአብዛኛው ሚዲያውም እየተበላሸ ያለው እኮ ያላግባብ ስለተጠቀምንበት ነውና በትምህርትማ ለውጥ ማግኘት ይቻላል፣ ራስን ማግኘት ይቻላል። በትምህርት ላይ የተደገፈ ደግሞ ቲክቶክ ቢሰራ ሞር ጥሩ ውጤታማ ይሆናል እንጂ ትምህርት ማስገባት ጥሩ አይደለም። ይሄን ተማሩ አልደግፈውም። ባጭሩ ይሄንን አልደግፈውም። ተምሮ ጨርሶ ስራ ማግኛ፣ ስራውን ማስተዋወቂያ፣ ስራውን መስሪያ ይሆነዋል። አዎ በትክክል እንደሱ ሊያደርግ ይችላል። ከዛ ውጭ ግን ትምህርት ሳትማሩ ይሄን ተማሩ ማለት አግባብ ነው ብዬ አልልም። በትክክል አይደለም። በቃ ትልቅ ስህተት እዚህ ጋር ተሰርቷል። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነው። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅድ። ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ። ቪዲዮ ላይክ እና ኮፒ ሊንክ ያደረጋችሁ አዳምጡኝ። የመጀመሪያ መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረባ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲህ ነው ወይ? ልጅ ነው እሸቱ፣ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግሮ የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃችሁ። አዎ እግረኛው ሚዲያ ለምን ይህን ማድረግ እንደፈለገ አልገባኝም። ኮሜዲያን እሸቱም እንደምታውቁት የሰራውን ስራ በምን አይነት መልኩ እንደሰራው ምክንያቶቹን ጠቅሶ ያጠፋውን ቦታ ላይ ሁሉንም ነገር ይቅርታ ጠይቆ አባቶቹም የገዳማት አባቶቹም ደግሞ ይቅርታውን ስራ ቦታው ድረስ ሄደው መቀበላቸውን አይተናል። ከዚህ በኋላ ደጋግሞ ይሄን ነገር ማንሳቱ ለምን እንዳስፈለገ አልገባኝም እና እዚህ ጋር ቢበቃ ይሻላል ባይ ነኝ። ይብቃ እናቁ። የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ ማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ? አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ ተሿሚ ሆነው የመቀጠል ፍላጎት የላቸውም። ባላደራውን ካስረከቡ በኋላ እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አቲንክ አሁን ይሄ የጫካ ፕሮጀክት የምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። ማን ነው የሚዲያ ባለሙያ ናት ሉላ። እና ይሄ ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተላቸው ሰው እዛ አካባቢ ያለ አካል እንዳደረሰው መረጃ የነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም እንደ ፐርሰናል። ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድነው እያደረጉ ያሉት? ከዛ
98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለ ነው። ገንዘብ ጠፍቷል፣ የአገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማርጋ ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳየን እነዚህን አካላት ነው። ይሄ ጌታቸው ረዳና እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና አዳዲስ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትሏን የደውል በተን በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።